የአብርሽ ቪዲዮ በማታ ከተለቀቀ በኋላ ከፍቅር ጋር የሆኑት ነገር በመኪና ውስጥ በድብቅ ተቀርጾ በቲክቶክ ከተሰራጨ በኋላ አስደንጋጭ ነገር በማታ ተፈጥሯል። ቪዲዮም አሁን ላይ ከቲክቶክ ጠፍቷል። ቪዲዮ የተለቀቀበት የቲክቶክ አካውንት ላይ ገብተን ድጋሜ ለመመልከት ብንሞክርም ቪዲዮን አላየንም። ከዚህ ጀርባ ያሉት እውነታዎች ምንድናቸው? ለሁለት ቀናት ያህል ሄርሜላ ከሚዲያ ጠፍታለች። ጉዳዩ እኛ በዩቲዩብ ብቻ የሚያልቅ መስሎን ነበረ። ብዙ ከባድ ችግር አምጥቷል። የቤተሰብ ጣልቃ ገብነትንም ተመልክተናል። በሄርሜላ በኩል አጎቷ መጥተዋል። ከባድ ነገር ተፈጥሯል። አብርሽና ፍቅር ይሄን ነገር ለምን እንዳረጉትም በዝርዝር መረጃዎቹ ተሰምተዋል። አንድ በአንድ ላስደምጣችሁም ብቅ ብያለሁ። ካችሁ የዛሬውን መረጃ ለሐቅ ስትሉ ሰምታችሁ ለሐቅ ስትሉ ፍረዱ። እባካችሁ ወገንተኝነት እንዳያጠቃችሁ መልእክቴን ሰምታችሁ ብቻ ኮሜንት እንድታረጉ ነው የምፈልገው። 3 ደቂቃ ብቻ ሰጣችሁም እንድትሰሙኝ በማክበር በዚሁ ልጠይቃችሁ። ቪዲዮን አታቋርጡት። ለሁሉም ሰው ይህ መረጃም እንዲደርስ ባካችሁ ላይክ አድርጉ። የኔ ቤተሰብ ያልሆናችሁም ሰብስክራይብ በማድረግ የኔ ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ትናንት አንድ ቪዲዮ በሚዲያ ሁሉ ተጥለቅልቆ ነበረ። ያ ቪዲዮም ፒፕል ሴኩሪቲ በሚባል የቲክቶክ አካውንት የተለቀቀ ነው። ያ የቲክቶክ አካውንት በቅጦ እንኳን ብዙ ፎሎወር የለውም። 2 ቪዲዮዎች ለቆ ነበር። በመቀጠልም ተመልከቱ አብርሽና ፍቅርን ያስኳቸው ብሎ አንድ ቪዲዮ ነው የለቀቀው። እዛ ቪዲዮ ላይ ከታች የነሱን ስም ሙሉ ሜንሽን አድርጎ ነበረ። የአብርሽን ትክክለኛ ቻናል፣ የሄርሜላን ትክክለኛ አካውንት፣ የሁሉንም ስም ሜንሽን አድርጎ ነው ያን ቪዲዮ የለቀቀው። ያ ማለት ልክ ቪዲዮ እንደተለቀቀ ሜንሽን የተደረገላቸው ሰዎች ቪዲዮን ማየት ይችላሉ። በዛም አማካኝነት አብርሽም ወዲያው ቪዲዮን አይተውታል። ምክንያቱም ከታች ያሰውዬ የሱን ስም ጠቅሶ ለሱም እንዲደርስ አድርጓል። ሄርሜላም እንደዛው። ሄርሜላ ያን ቪዲዮ ስትመለከት ምን እንደሆነ ምን እንኳን ለማጣራት ሳትሞክር ከማንም ጋር ሳትደዋወል በከባድ ድብርት እንዳመሸችና ወደ ሆስፒታል ሁሉ እንዳመራች አንዲት ግለሰብ በቲክቶክ እየተናገረች ይገኛል። እዚህ ጉዳይ ላይ ከእንግዲህ እኛ የምናስከብረው ሄርሜላን ነው ብለው የሄርሜላ ቤተሰቦችም ከባድ አቋም እንደወሰዱና አብርሽ ላይ ከባድ ነገር ሊያመጡ እንደሆነ በዝርዝር መረጃውን ሰምቻለሁ። በሌላ በኩል ይህ ቪዲዮ እንዴት ተለቀቀ? እውነት አብርሽና ፍቅር ተይዘው ነው ወይስ ደግሞ አብርሽና ፍቅር ድራማ ሊሰሩ ፈልገው ነው የሚለው አሁንም አጠያያቂ ሆኖ ነበረ። አንድ በአንድ ያሉትን እውነታዎች ልነግራችሁ ነው። አንዲት እህት በቲክቶክ እንዲህ ብላ ትናገራለች። አብርሽና ፍቅር አውቀው ነው የተያዙ የመሰሉት እንጂ ሁሉ ነገር ድራማ ነው። እንዴት ሰው መስኮት አድርጎ እንደዚህ ይሳሳማል? አብርሽ አውቆ እንዲቀረጽ አድርጎ ፍቅርም አውቃ እንዲቀረጽ አድርጋ ያ ቪዲዮ ተበትኖ ሄርሜላ ጋር ሲደርስ ሄርሜላ ተናዳ አሁንም አብርሽን እንድትቶ የተደረገ ሴራ ነው ያሉት። ይሄንን እንዲያለች ነው ስታስረዳ የነበረው ልጅቷ። ከዚህ ቀደም እኮ ገና ከ2 ሳምንታት በፊት አብርሽ እኮ ሄርሜላን ሙሉ ለሙሉ አልፈልግሽም ብሎ ነበር። ወደ ፍቅርም ሙሉ ለሙሉ ሄዶ ነበረ። ነገር ግን ፍቅርን ትቶ ድጋሚ ወደ ሄርሜላ ሄደው ፍቅር ከሩታ ጋር እንደሆነች ሲረዳ ፍቅርና ሩታ አውቀው እንደሆነ ሲያውቅ ነው ለካ ፍቅር አንቺም ሸወርሽኝ ብሎ ነው በንዴት ወደ ሄርሜላ ሄደው እንጂ የዛሬ 2 ሳምንት እንኳን ሄርሜላ ምንም ሳታረገው ምንም ሳትበድለው እኔ ከእንግዲህ ከፍቅር ጋር ነው የምሆነው ከህይወቴ ውጪ ብሎ ሄርሜላን ተናግሮ ነበር። አሁን ግን ሰሞኑን ያው ፍቅር ከሩታ ጋር አንድ ላይ እንደሆኑ ስላወቀ በዛም ስለተናደደ ነበረ አብርሽ ፍቅርን ትቶ ወደ ሄርሜላ ሄዶ የነበረው። ስለዚህ ሄርሜላን ቀድሞም ቢሆን እየተዋት ነበር። ቀድሞም ቢሆን ለሱ ያለው ፍቅር እየቀነሰ ነበረ። አሁንም ይሄንኑ ነው ያደረገው። ይሄ ልጅ ለሄርሜላ ያለው ንቀት ለሄርሜላ ያለው ፍቅር ብዙም አይደለም። ይሄን ቪዲዮም እንዲቀረጽ ያደረጉት አውቀው በድብቅ እንደተቀረጸ አድርጎ ቪዲዮ ይለቀቃል። ከዛ ሄርሜላ ትናደዳለች። ከዛ ሄርሜላ በቀላሉ ከሱ ህይወት እንድትወጣለት የተደረገ ሴራ ነው ብላ ነው በዝርዝር የተናገረችው። ይህንን ሐሳቧን እንድንቀበል ያደረገን የሰማነው መረጃ እውነቷን ይሆናል እቺ ግለሰብ እንዲያለችው። ይሄ ቪዲዮ የተቀረጸው አውቀው ለድራማ ይሆናል። ሄርሜላ አይታ እንድትናደድ ይሆናል። በድብቅ ሲቀረጹም አውቀው ያስተካከሉት ካሜራ ነው ብለው ነው እንግዲህ የተናገረችው። እኛ እዚህ ላይ ተስማማኑ። ለምንድነው? የአብርሽን መኪና ተመልክታችሁ እዩት። ሙሉ ጥቁር መስታወት ነው፣ ማለትም ቲንትድ ዊንዶ የሚባለው ነው። ወደ ውስጥ ምንም የማያሳይ መስኮቱ ሙሉ ለሙሉ ከተዘጋ ወደ ውስጥ ምንም አያሳይም። ወደ ውጪ ግን ከውስጥ ወደ ውጪ ያሳያል፣ ወደ ውስጥ ግን ምንም አያሳይም። እውነት አብርሽ ከፍቅር ጋር
እንደው ሌላ ነገር እንኳን ማረክ ፈልጎ ሌላ ሰው እንኳን እንዳያቸው አረ ይሄ ነገር ሄርሜላ እንኳን ብታይ ምን ይፈጠራል የሚያቀን ሰው እንኳን ቢያይ ምን ይፈጠራል ብሎ የኡነት አስቦ ቢሆን መስኮት ዘግተው ነበር ሊሳሳሙ የሚችሉት። ነገር ግን አውቀው ድራማውን ሊሰሩ በፍቅር በኩል ያለው መስታወት ሙሉ ለሙሉ ወርዶ ነው እንደዛ ሲሳሳም የነበረው። እንኳን እሱ ታዋቂ ሰው አይደለም ሌላ ሰው እንኳን መሳሳም ሲፈልግ መስኮቱን ዘጋ አድርጎ ነው የሚሳሳመው። አብርሽ ግን አውቀው ካሜራ ጥግ ላይ አስቀምጠው አውቀው በድብቅ እንደተቀረጹ አስመስለው አብርሽ ከፍቅር ጋር ተሳሳመ ተብሎ ቪዲዮ እንዲበተን ያንንም አይታ ሄርሜላ ቀስ እያለች ከህይወታቸው እንድትወጣ የተደረገ ሴራ እንደሆነ ነው በዝርዝር እያስደመጡ የነበረው። እኛም የሆነ ነገር እውነት ሊመስል ይችላል እያልን ነው። ምናልባት ሄርሜላን ማሸሻ ዘዴ ሊሆን ይችላል ብለን ጠብቀናል። ከዚህ ጉዳይ ጋር ግን ተያይዞ ምናልባት እውነት ላይ ይሄ ውሸት ድራማም ላይ ሆን ይችላል አብርሽ የእውነት ተይዟል ደግሞ እንድንል ያደረገን አንድ እውነት አለ። አብርሽ ከፍቅር ጋር አሁንም ቢሆን ያላለቀ ፍቅር አለው። ይሄ ቪዲዮ ደግሞ ሲያዝ ያ ልጅ ሲናገር የነበረው ከነሱ ጋር እንደሚተዋወቅ አይመስልም። ምክንያቱም ተመልከቱ አብርሽና ፍቅር እንዴት እንደሚሆኑ እዩት ተመልከቱ እያለ ነው የእውነቱ ንድድ ብሽቅ ብሎ እየሰደባቸው ቪዲዮን ሲቀርጽ የነበረው። ተመልከቱ ይሄ አብርሃም ሸ ያለ እየሰደበው በሸ የሚጀምረውን ቃል እየተጠቀመ እዚህ ቪዲዮ ላይ እኔ እሱን አልጠቀምም ብዬ ነው እሱን እየተጠቀመ ሁሉ ነው ሲሰድበው ሙልጭ ሲያደርገው የነበረው። የእውነት አብርሽ ከዛ ግለሰብ ጋር ድራማ አድርገው አውቀው ካሜራ እዚህ ጋር ተደብቀህ ቅረጸኝና ቪዲዮ ይበተን ብሎ አብርሽ አስቡ ቢሆን ያን ግለሰብ እንደዚህ እስኪሰድበው ሁሉ አይሆንም ነበር። ምክንያቱም ይተዋወቃሉ እንደዛም አይሰድበውም። ነገር ግን ያ ልጅ ይሄን ሸንትን ተመልከቱ አብርሽን ከፍቅር ጋር ያስኳቸው እያለ ያን ቪዲዮ ሰራ። ከታች ራሱ ቦይ ብሎ ደግሞ የጻፈው ቃል ራሱ በጣም ያስደነግጣል። ይሄ ልጅ ታዲያ የሚተዋወቅ ላይሆን ይችላል። የእውነትም በሩቁ ቪዲዮ ቀርጿቸው በንዴት ውስጥ ሆኖ ነው እየተሳደበን ቪዲዮ ሲሰራባቸው የነበረው የሚለውን ደግሞ ትንሽ ዞር ብለን እንድንመለከትም አድርጎናል። ከዛም በተጨማሪ ደግሞ ቪዲዮ ዛሬ ላይ ድጋሚ ብንገባ ለማግኘት አልቻልንም። ያው ፐርሰን ሴኩሪቲ የሚል ቲክቶክ አካውንት ነው። 2 የድሮ ቪዲዮቹ አሉ። አንዱ ቪዲዮ ግን ጠፍቷል። ይህ ቪዲዮ እንዴት ጠፋ አሁንም መነጋገሪያ ሆኗል። በአጠቃላዩ ግን ይሄንን የተመለከተችው ሄርሜላ ምንም ይሁን ምንም አሁንም ቢሆን እኔን ለመጉዳት ነው ይሄ ሁሉ ነገር ብላ በጣም በሁኔታው አዝና ከባድ ድብርት ውስጥ እንደሆነች በዩቲዩብም እንዳልመጣች ያለችበት ነገር አሳዛኝ እንደሆነ ቤተሰብ ግን ከባድ አቋም እንደወሰደ በዝርዝር መረጃውን ሰምቻለሁ። ሄርሜላ ከእንግዲህ የሚሆንሽን እወቂ፣ ከመልክ መልካለሽ፣ ከጸባይ ጸባይ፣ ከሁሉ ነገር አሟልቶ የሰጠሽ ነሽ፣ የማንም መጫወቻ እንድትሆኚ አንፈልግም ብለው ሙሉ ቤተሰብ አቋም ይዘዋል። ከእንግዲህ አብርሽን እንዳታገኝም ከባድ አቋሞች እየተደረጉ ይገኛሉ። እኛም የምንደግፈው ይሄንን ነው። ሄርሜላ መጎዳት የለባትም። ሄርሜላ ፍቅርም ብላ የማይሆን ቦታ ገብታ ነው ዋጋ የከፈለችው። ምናልባትም ለሷ ሊያስተምራት የፈለገ ነገር ብዙ ይኖራል ፈጣሪ። ምክንያቱም ከሩታ ጋር ባለበት ነገር የማይሆን ሰው ትዳር ውስጥ ያለ ሰው ቀምታ ስለሆነ ይሆናል ሊሆሉ ዋጋ የምትከፍለው። ነገር ግን ስለ አንዳንዴ ስለ ዋህነቷን ፈጣሪ እያስተማረ እየቀጣ ከዛ ነገር እንድትወጣ እያረጋት ሊሆን ይችላል። እኛም የሚሰማን ይሄ ነው። ነገር ግን በጊዜ ነቅታ ከዚህ ህይወት ካልወጣች አብርሽን ለአንድና ለመጨረሻ ጊዜ ጨክና ካልሸኘች ነገ አግብታውም ትዳር ይዛም ልጅ ወልዳም ይሄ ነገር መከሰቱ አይቀርም። ያኔ የመብሸቅ ሁሉ መብሸቅ ይሆናል። ያኔ የወለደችውን ልጅ ባየሽ ቁጥር መናደድ ይሆናል። ያ ሁሉ ነገር ከመከሰቱ በፊት ግን እባክሽ ሄርሜላ ትክክል ነው፣ የቤተሰብሽን ምክር ስሚ። አለበለዚያ ወድቀሽ ትወድቂያለሽ፣ አለበለዚያ ተጎርተሽ ትጎጃለሽ። እንደዛሬው አይነት ቪዲዮዎች በተለቀቁ ቁጥር አብርሽም ወስኑ ወደ ህይወትሽ ባልመጣ ቁጥር የምትጎጁ ጉዳት ይበልጣልና እዛ ነገር ውስጥ ከመግባትሽ በፊት እባክሽ ቆም ብለሽ አስቢ ለማለት እንፈልጋለን። ጠቅለላ አድርገን በተለይ ደግሞ ያሉትን መረጃዎች በዛም በዚህም ያሉትን ነው ልናሰማችሁ ብቅ ያለው። እናንተስ ግን ምን አይነት ሐሳብ ምልከታላችሁ? አብርሽ ከፍቅር ጋር የተቀረጸው ቪዲዮ ምን አስበው ነው ትላላችሁ? አሁንም አነጋጋሪ በሆነ መልኩ ነው እየሰማን የምንገኘው። ያላችሁን ሐሳብ አስተያየት በኮሜንት ብታሳውቁን ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ በመመኘት የዛሬውን መረጃዎችን እዚህ ላይ አበቃለሁ። ሰላም።